አልቻልኩም። ዝም በይ አንቺ ቤሪ። ቆይ ምንድን ነው ያደረኩት? ለምን አትነግረኝም? ለምንድን ነው ጄሪ ከደረጃ ላይ እንደጣለችሽ የነበርሽ? አሁን ባስ ልነግርህ ነበር፣ ግን በነበርክበት ሁኔታ ላይ ነገሮች እንዳይበላሹ ፈርቼ ነው። እኔ ብታስቢልኝ ኖሮማ የተፈጠረውን ነገር በነገርሽኝና ባልነበርሽኝ ነበር። አንቺ ግን ምን እንዳደረግሽ አይሻ? ልክ እንደ ባዳ እኔንም ደበርሽ። እንደዛ አይደለም አምነን። ቆይ አንቺ እንደዛ በመሆንሽ እኔ ከራሴ ጋር ምን ያህል እንደተጣላሁ ታውቂያለሽ? አታውቂም። ቆይ እንደዛ ሆነሽ ሳይሽ ምን ያህል ልቤ እንደታመመ ታውቂያለሽ? አታውቂም። ቤሬ አውቃለሁ ከማንም በላይ እንደምትጨነቅልኝ። ታዲያ ይሄን ውለታሽ ንገሪኝ ቤሬ። አንቺም ለሌሎቹ ትጌጅኛለሽ? አውቃለሁ አጥፍቻለሁ። እባክህ አምነን ይቅር በለኝ። እንዴት ብዬ? አንቺ ስል እኮ ብዙ ነገር ሆኛል። የማንፈልገውን ህይወት ራሱ ስኖር ነበር። ከጭንቅላቴ ይልቅ ልቤን እያዳመጥኩት ነበር። ግን አንቺ ምላሽሽን ይዝ ሚስጥረኛ የት ወይ እንደዚህ ብለሽ ድካሚ እንዳጠል። ከዚህ በኋላ አንቺንም ከእነሱ ላይ ይቻላይሽ። እኛ ነገር እዚህ ጋር ያ ድካሚ ላይ ይሻል አጠገብ ይናገርሽ አለን። ጄሪ በእናትሽ ሌላ ነገር ሳላደርግ ከኔ ህይወትም ሆነ ከዚህ ቤት ለቀሽ ውጪ። እባክህ አምነን አንድ ድል ብቻ ስጠኝ እባክህ ላስረዳክ። ቆይ የምን እድል? የሰው ህይወት ልነጥቂ እንደነበር አልገባሽም? ያው የቤሬ ነው አውቃለሁ፣ ግን ያንን ያደረኩት በአንተ ምክንያት ነው። እኔ ሁላ ነገር እያሉ አንተ ግን ከሷ ጋር ነበር። ቆይ እኔ እኮ ሰው ነኝ። ትንሽ ሆነ ተብስብልኝ። ጄሪ ወልጄ እንዳላገባሽ በደንብ ታውቂያለሽ። ታዲያ አምነሽ ለገባሽበት ነገር ይህን ሁሉ ነገር ማድረግ ለምን አስፈለገ? አምነን እኔ እወድሃለሁ። በቃ ከአንተ አጠገብ ማንም እንዲሆን አልፈልግም። አሁን ተነሽ። ያደረግሽው ለእያንዳንዱ ነገር የእጅሽን እሰጥሻለሁ። በጣም በሚያሳዝን ነገር ከቤት ውስጥ አንጠልጥሎ አውጥቶ አባረራት። ጄሪን አባረራት፣ ከቤት ውስጥ አስወጣት። እንግዲህ በጣም ነው ደስ የሚለውም የሚያሳዝነው ማለት ነው። እንግዲህ እነኚህ ሁለት ሰዎች እውነት ከድራማው ሄዱ እንዴ አይመለሱም እንዴ የሚለውን ነገር ምንም ነገር የምናውቀው ነገር የለም። ተመልሶ ይምጡ አይምጡ ምንም ነገር የምናውቀው ነገር የለም ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣው ድራማ አስተማሪና ልብ አንጠልጣዩን ድር ድራማን ይዤላችሁ ከች ብያለሁ ማለት ነው። ድር ድራማ እንዴት ነው የሚለው ነገር ምንድነው የሚለው ነገር በጣም ከባድና በጣም ልብ የሚያንጠለጥል ነገር እዚህ ቤት እየተፈጠረና እየተከሰተ ይገኛል ማለት ነው። ያም ደግሞ እንደዚህ እንዲሆን ያደረገው ጉዳይ ሶስት ሰው እዚህ ቤት በጣም ነገረኞች እና በጣም እንግዲህ እንደምታውቋቸው በጣም ክፉ ሰዎች ነበሩ ማለት ነው። የብሌንና የአምናንን ህይወት የሚያመሰቃቀሉ ሰዎች ማለት ነው። እነኛ ሰዎችም ከጊዜ በኋላ ሁላቸውም እንግዲህ መንገዳቸውን ይዘዋል ማለት ነው። ያቺ ደግሞ ግን ዋናዋ የጠላቶች ዋናዋ ዘንዷ ቤት ውስጥ እስካሁን ድረስ ምንም ነገር የተጋለጠችው ነገር የለም። ጭራሹኑ ራሷን አደፍጣ ቁጭ ብላለች። ምንም ነገር እንዳላወቀ እንዳሰማው ሆና ቤት ውስጥ ቁጭ ብላለች ማለት ነው። እና ምንም ነገር እንዳልተፈጠረ እንግዲህ ምንም ነገር ይሄን ሰሞን እንግዲህ በጣም ያለው ችግር ስለበዛና ቤት ውስጥ እየተፈጠረ ያለውን ነገር በማወቅ የተነሳ ምንም ነገር እየተናገረችና ምንም ነገር እያደረገች አይደለም ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣው ድራማ
እንግዲህ እንደምታውቁት ድራማ ዛሬ በጣም ከባድ ነገር ተፈጥሯል ማለት ነው። አምናን እንግዲህ አንቱን ጤፉንና ምኑ ሲመቱ አንድ ላይ መቱ የሚባለው ነገር አለ። እንግዲህ በጣም በሚያሳዝን ነገር በአሁን ሰዓት ብሌንንም አንደኛ አብሮ እንትን እያላት ይገኛል፣ እየመታት ይገኛል ማለት ነው። ብሌንም ከዚህ ቤት ውጭልኝ፣ ባንቺ የተነሳ ነው ይሄ ነገር እዚህ ቤት ውስጥ እየተፈጠረው፣ ምክንያቱም እንዴት ለምንድን ያልነገርሽኝ በማለት የተነሳ ተናዶባታል ማለት ነው። እሷም በጣም በሚያሳዝን ነገር እንግዲህ ምንም ነገር አታውቅም፣ ምንም ነገር እንደተፈጠረ እንኳን እዚህ ቤት የምታውቀው ነገር የለም ማለት ነው። ግን ደግሞ ለምን አልነገርሽኝም፣ ለምን ሳትነግሪኝ ዝም አልሽ በማለት የተነሳ እንግዲህ በጣም በሚያሳዝን ነገር እሷን ህይወትሽን ነው የምነጥቅሽ እያለ እንግዲህ በጣም በሚያሳዝን ነገር ከዚህ ቤት ከሴቶቹ ሁላችንም ለይቼ አላውቅም፣ ሁላችሁም እዚህ ቤት ያላችሁ አንድ አይነት ናችሁ በማለት እንግዲህ እሷንም መቷታል ማለት ነው። እንዲያውም እንግዲህ እንትናንም እንዳሰብነውና አውጥቷታል ከቤት ውስጥ ማለት ነው። ቤት ውስጥ እንዳትኖር አድርጓታል ማለት ነው። በጣም በሚያሳዝን ነገር እንግዲህ ተናዶ ነበረ በፊትም ወደ እንትና የሄደው ማለት ነው። ወደ እየተናደደ ነበረ በፊትም ወደዛ የሄደው ማለት ነው። እንትና ማለት ነው አምናን ማለት ነው። ልክ ጄሪ ጋር ሲደርስ በጣም በንዴት ውስጥ ነበረ። ቀጥታ ያደረገው ነገር ምንድነው? በጣም በሚያሳዝን ነገር እንግዲህ ከባድ ውሳኔ ነው የወሰነው ማለት ነው። ውሳኔው ደግሞ ከቤት ውስጥ ውጭልኝ፣ አንቺ ምን አይነት ሰው ነሽ? እንዴት እዚህ ቤት ተቀምጠሽ እንዴት ሳላቀሽ? በማለት እንግዲህ በጣም እየተናደደና በጣም ነበረ የሚናገረው ነገር እንኳን አያውቅም ማለት ነው። ጄሪ ደግሞ እንግዲህ እባክህ ይቅርታ በማለት እንግዲህ በጣም ይቅርታም እየጠየቀችው ነበረ። እንደዚሁም ደግሞ በጣም ነበር የተናደደው በጣም ማለት ነው። ግን ደግሞ አምናን ምን አደረገች? አሁን ብሌን ምን አደረገች? በጌታስ ምን አደረገች? ቤተሰቦቼ እሷ እንዳይናደድ ቤተሰብ እንዳይበጠበጥ አርጋ ነው የደበቀችው ማለት ነው። እሱ ግን ለምን ደበቅሽ፣ ለምን ሳትነግሪኝ በማለት በጣም ነው የተናደደባት ማለት ነው። ይብን እስከ ጥፊ ድረስ ማለት ነው። ጄሪ ይገባታል። ጄሪ ያደረገችው ነገር ነው ሲጀመር። እሷም ታውቃለች ወዷትና አፍቅሯት እንዳላገባት ራሷን አታላ ነው ጄሪ ያገባችው ማለት ነው አምናንን። ግን ደግሞ እቺኛው ምንም ነገር በማታውቀው ነገር ጭራሹን እሱ እንዳይናደድ ጭራሹን እሱ ምንም ነገር እንደ ስላልሆነ እሱን ላለመናደድ ብላ ሁሉን ነገር ብትደብቀው፣ ግን ደግሞ አምናን በፍጹም እንግዲህ እንደምታውቁት እንዴት መውጫ አድርጓታል ማለት ነው። ብሌን ንዴት መወጫጫን ያደረጋት ማለት ነው። ቤተሰቦቼ ያው እግዚአብሔር ልቦና ይስጠው። እውነቴን ነው የምላችሁ፣ በጣም ነው የምታሳዝነው ብሌን ማለት ነው። ትናንትና በደስታ ውስጥ ነበረ፣ ዛሬ ደግሞ ደስታዋን አጥቶ እስከ መምታት ድረስ በጥፊ እስከ ማለት ድረስ እየደረሰ ይገኛል ማለት ነው። እንግዲህ ብሌንሻ በጣም የሚያሳዝነው ነገር አንድ ቀን የእሷ ህይወት ደስታ፣ አንድ ቀን ደግሞ የሚያስለቅስ ህይወት ነው ያላት ማለት ነው። በጣም በሚያሳዝን ነገር ዋጋ እያስከፈላት ይገኛል ማለት ነው። አምናን ጄሪ እንግዲህ በስተመጨረሻው እንደ ሄዳለች ማለት ነው። ላትመለስ ማለት ነው። ተመልሳ እዛ ቤት ውስጥ ትግባ ምንም ነገር የምናውቀው ነገር የለም። ግን ደግሞ ያው በጣም በሚያሳዝን ነገር የእጇን አግኝታለች ማለት ነው። ከአሁኑ ወዲህ መልካም ሰው ትሆናለች ብዬ ተስፋ አደርጋለሁ ማለት ነው። ቤተሰቦቼ ለወደፊቷ ማለት ነው። ምክንያቱም በሰው ህይወት አትጫወትም። በሙስጠፋ ህይወት እንደተጫወተች በአምናንም ህይወት አትጫወት። ከአሁኑ ወዲህ ማንንም ሰው ህይወት ውስጥ አትጫወትም ብዬ ተስፋ አደርጋለሁ። ሁለተኛ ነገር ደግሞ ሙስጠፋ እንግዲህ ብሌንን በጣም እየተንከባከባት እና እንደዚሁም ደግሞ ጄሪ ስላደረገችው ነገር መናገር አለብሽ በማለት እየነገራት ነበረ። አንተም ታውቃለህ እንዴ እያለችው ነበረ ማለት ነው። አሁን የማውቃለሁ ግን ደግሞ በጣም ይቅርታ እያላት ነበረ ማለት ነው። ለምንድን ነው ግን ያልነገርከኝ እና እሷ መሆኗ ምናምን ስል ይሄንን ነገር ማባባስ አልፈለኩም ነበረ። ግን ደግሞ አንቺ አሁን ራስሽን ወደ ራስሽ ተመለሰሻልና ሁሉ ነገር ራስሽ ማወቅ ትችላለሽ በማለት እንግዲህ እሷንም ይቅርታ እየጠየቀ ይገኛል ማለት ነው። ግን ሙስጠፋ ከበፊትነቱ ይሄንን ነገር ላምናን እንዳወቅሽ መናገር አለብሽ። ምክንያቱም በጣም ችግር ነው የሚፈጠረው። በኋላ ሁሉን ነገር አምናን ማወቅ አለበት። በኋላ በጣም ነው አንቺንም የሚቀየምሽ በማለት እየተናገራት ይገኛል። እሷ ደግሞ
አሁን ሰዓቱ አይደለም አልነግረውም ላምናን ወደፊት ግን ቀስ ብዬ ሁሉ ነገር እነግረዋለሁ ብዬ ተስፋ አደርጋለሁ በማለት እየነገረችው ትገኛለች ማለት ነው። ያንን እንኳን ያፋን እንኳን ሳይጨርስ ነበረ ቤት ውስጥ መጥቶ ማለት ነው አምናን ለለዋ ላይ ያፈጠጠው ማለት ነው። ጄሪን እንግዲህ ልክ ልኳን ስድብ አድርጎ ከቤት ውስጥ አውጥቶ ውጪ ላይ ወርጉሯታል ማለት ነው። ከዛሬ ጀምሮ ወደ ህይወቴም ወደ ቤቱም ለቀሽ ውጪ በማለት እንግዲህ እያስፈራራት ከቤት ውስጥ እንድትወጣ አድርጓታል ማለት ነው። አንቺ ማለት በጣም ክፉና መጥፎ ሴት ነሽ፣ ግን ደግሞ ለምንድን ነው እንደዚህ የምታደርጊው? እኔ ምን አደረኩሽ? የሰው ነፍስ እኮ ልታጠፊ ነበረ፣ ለዛውም የብሌን ህይወት ነበረ ልታጠፊ የነበረው። ትንሽ እንኳን አታስቢም እንዴ? በማለት እንግዲህ እየተናደደባት ነበረ ማለት ነው። እሷም ደግሞ ታዲያ ምን ላድርግ? እኔ እኮ አንተን በጣም ስለምወድግና በጣም ስለማፈቅርህ ነው ጭራሹኑ እኔ ጥለክ ከብሌን ጋር ነበረ ጊዜና ሰዓትክ ስታሳልፍ የነበረው በማለት እየተናገረ ትገኛለች። አምናን ግን ምንም ነገር ሳይሰማትም ከቤት ውስጥ አባሯታል ማለት ነው። በጣም በሚያሳዝን ነገር ማለት ነው። እውነት ያው ምንም ቢሆን ሴትም ስለሆነች በጣም ነው የምታሳዝነው። እውነት ነው ሙላችሁ ማለት ነው። በነገራችን ላይ ወደ ድራማው ተመልሰው በሌላ ነገር ቢሰሩ በጣም ደስ ይለናል፣ ባይጠፉ ማለት ነው። ጄሪም እንደዚህም ደግሞ ሲፋንም ማለት ነው። ከዚህ ቤት ከወጡ ነገሩ አለቀ እንደሚባል ነገር የለም ብዬ ነው የማስበው። እነሱም በተለያየ ነገር ይሰራሉ ብዬ ተስፋ አደርጋለሁ። ግን ደግሞ ሲፋንም ከዚህ ቤት እንደወጣ ተመልሳ አልመጣችም። አሁንም ጄሪም ወጣለች ማለት ነው። ሜርሲ ነች አሁን የቀረችው ማለት ነው። ሜርሲ እንግዲህ እንደ እንትን አድፍጣ ቁጭ ብላለች ማለት ነው። ቤት ውስጥ ምንም ነገር እንዳልተፈጠረ፣ ምንም ነገር እንዳልተደረገ፣ ነገር ውስጥ ሁላ ምንም ነገር እንደማታውቅ ሰው ሆና ቤት ውስጥ ቁጭ ብላ እሷም ነገሯን እየነዘነዘ ትገኛለች ማለት ነው። ቤተሰቦች ጭራሽ ነው ከሰራተኞቹ ከእናት ሳራ ጋራ እንደዚሁም ከእናት ሳራ ጓደኛ ጋራ እነሱን ፊታቸውን ከጉድጓድ የወጣች አይጥ እያስመሰለቻቸው ትገኛለች። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከመጣ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ።